እንዴት ቆይታችኋል? በድጋሚ ተመልካቾቻችን አሁን 7 ሰዓት ሆኗል። ዜና ኢትዮጵያ የአጀንዳ ጉዳዩንና ሌሎች ዘገባዎችን አካቶ እስከ 8 ሰዓት ድረስ ቆይታ ሊያደርግ ተመልሷል። አብራችሁን እንድትሆኑ በአክብሮት እንጋብዛችኋለን። መታሰቢያ ደረጃና ማህሌት ታደለ ዜናዎችን እየመራን ቆይታ እናደርጋለን። ተመልካቾች የ7 ሰዓት አበይት ጉዳዮችን እናስቀድም። የግብርና ምርታማነት በምግብ ራስን ከመቻል በዘለለ የምግብ ሉዓላዊነትን ለማረጋገጥ ፈርቀዳጅ መሆኑ ተገለጸ። የሳይበር ሉዓላዊነትን ለማረጋገጥ የቴክኖሎጂ ጥገኝነትን ማስወገድ እንደሚያስፈልግ ባለሙያዎች ገለጹ። በምዕራብ ጉጂ ዞን እየተገነባ የሚገኘው የሃምበላ ዋመና ሆስፒታል ግንባታ ሲጠናቀቅ ከ350 ሺህ በላይ ለሚሆኑ ዜጎች የሕክምና አገልግሎት መስጠት እንደሚያስችል ተጠቆመ። ከውጭ ጀርመን በእስራኤል ላይ ጥላ የነበረውን የጦር መሳሪያ እገዳ ልታነሳ መሆኑ ተነገረ። በስፖርት ዘገባችን ኩራሳው በታሪኳ ለመጀመሪያ ጊዜ ለዓለም ዋንጫ ለማለፍ የ90 ደቂቃዎች ዕድሜ ብቻ ቀርተዋታል የሚሉት አበይት ጉዳዮቻችን ናቸው። ተመልካቾቻችን ቆይታችሁን ከዜና ኢትዮጵያ ጋር ስታደርጉ ከዚህ ከዋናው ስቱዲዮ ከያዝናቸው ጉዳዮች በተጨማሪ በቀጥታ መስመር ሪፖርተሮቻችን እየገቡ ተጨማሪ መረጃ ይሰጡናል። እንግዳ ጋብዘን ቆይታ የምናደርግበትንም ጉዳይ እንዲሁ ይዘናል። ሙሉ ግርማይ በቀጥታ መስመራችን ላይ ያለ 6.5 ሚሊዮን አርሶ አደሮችን ተጠቃሚ ያደርጋል የተባለለት ሁለተኛው ምዕራፍ የግብርና ገበያ ተኮር መርሃ ግብር ይፋ ተደርጓል። በማስጀመሪያ ስነ ስርዓቱ ላይ ተገኝቶ ነበር። ሙሉ መረጃውን ቆየት ብሎ ያደርሰናል። ከዚህ ጉዳይ ጋር በተገናኘ የምናነሳው የአጀንዳ ጉዳያችን የግብርና ምርታማነትን ለማሳደግ እየተሰራ ያለው ስራ እንደ ሀገር የምግብ ሉዓላዊነትን ለማረጋገጥ ምን ያህል እያገዘ ነው የሚለውን ጉዳይ እናነሳለን። እንግዳ ጋብዘን ተጨማሪ ማብራሪያ እንጠይቅበታለን። የአማራ ክልል ግብርና ቢሮ ምክትል ኃላፊና የግብርና ሜካናይዜሽን ዘርፍ መሪ አቶ አጀበ ትንሻው በቀጥታ መስመራችን ላይ ያሉ፣ እሳቸውንም በሰዓቱ እናገኛቸዋለን። በሌላ በኩል ደግሞ 14ኛው ዓለም አቀፍ የጥራጥሬና ቅባት እህሎች ጉባኤ በአዲስ አበባ ተጀምሯል። ጅማሬው ምን ይመስላል የሚለውን እየተከታተለ የሚገኘው ባልደረባችን አሚር ጌቱ ነው። በቀጥታ መስመራችን ላይ አለ። እነዚህንና ሌሎች ጉዳዮችን ይዘን በዜና ኢትዮጵያ እንቆያለን። አብራችሁን ሁኑ። የሀገር ጉዳይ በዚህ ሳምንት ይጀምራል። ወደብ ሸቀጥ ነው ማለት እንችላለን ወይ? ጥያቄው በወደብ ደረጃ የሚመለስ ጥያቄ አይደለም። ይሄ ጥያቄ ሲሪየስ ጥያቄ ነው። የእጅ መጠቋቆም ብቻውን አይበቃም። በሀገር ጉዳይ ጥልቅ ሀገራዊ ሐሳቦችና ቀጠናዊ ትንታኔዎች ለውይይት ይቀርባሉ። የኤርትራን የኮሎኒያል ቅኝ ግዛት የሚለውን እኔ ተረት ነው ማለት ቀኝ አልተገዛ ነው። እኛስ ቀኝ ተገዢ የሆኑ ሀገራት የቀኝ ግዛት ስምምነትን ቢቀበሉ ኦኬ ተገዝተው ነበረ። እኛ ያለ መገዛታችን ትሮፊ ምንድነው? እዛ ውስጥ ኤግዛክትሊ ምንድነው? እኛ ያለ መቀበል እኮ መብት አለን። ሰጥቶ መቀበሉ ዲፕሎማሲው ምናምኑ እንደተጠበቀ ሆኖ ከነዚህ ከዲፕሎማሲው ከምን ውጪ ሌላኛው መንገድ ምንድነው? ሆኖ መገኘት ነው። በምን የሀገር ጉዳይ ረቡዕና አርብ ከምሽቱ 3 ሰዓት ከሩብ በኢቲቪ ዜና ቻናል መቅረብ ይጀምራል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለኢትዮጵያ ልዕልና። ተመልካቾቻችን ዜና ኢትዮጵያ በአጀንዳነት ወደሚመለከተውና ቀደም ብለን ወደ አስተዋወቅናችሁ ጉዳይ ያልፋል። የግብርና ምርታማነትን ለማሳደግ እየተሰራ ያለው ስራ አርሶ አደሩ ራሱን በምግብ እንዲችል ከማድረግ በዘለለ የምግብ ሉዓላዊነትን ለማረጋገጥ ፈርቀዳጅ ሆኗል። ባለፈው ዓመት በበጋ መስኖ ስንዴ ልማት ከ4.7 ሚሊዮን ሄክታር መሬት 172 ሚሊዮን ኩንታል ምርት በመሰብሰብ ምርታማነትን ለማሳደግ ተችሏል። ቶማስ ኃይሉ በዝርዝር ተመልክቶታል። በኦሮሚያ ክልል ባሌ ዞን ጎባ ወረዳ ነዋሪ የሆኑት አርሶ አደር ግዛው ደምሴ በኩታ ገጠም የሰብል ልማት ከሌሎች ጋር መጣመር ስንዴ መዝራትና ምርትና ምርታማነትን ማረጋገጥ የሚሆን ጥሩ ገቢ ማግኘት ከጀመሩ በጣት የሚቆጠሩ ዓመታት ሆኗቸዋል። አሁን ደርሰዋል። ይሄ በአንድ ሄክታር ፊት ከ20 እስከ 30 ወይም እስከ 25 ነው የምናገኘው። አሁን ግን ከሄክታር እስከ 60 እስከ 65 ክላስተር ከጀመርን ያው ድሮ ቀለባችንም ከክረምት እስከ በጋ ላይቆይም ይችላል።
አሁን ከቀለባችን አልፈን ለገበያም እያቀረብን ቤተሰባችን ድሮ ጎጆ ውስጥ ነው የምንኖረው። አሁን በቆርቆሮ ቤት ነው ቤታችን ብትሄዱት። ድሮ የቁርበት ወንበር ላይ ነው የምንቀመጠው። አሁን የተሻሻለ ነው። ይህ የአርሶ አደር ግዛው ደምሴ የስኬት ተሞክሮ የብዙዎች ነው። ምክንያቱም መንግስት ለግብርና የሰጠው መጠነ ሰፊ ትኩረት በዋናነት ማንሳት ይቻላል። የምግብ ሉዓላዊነትን ለማረጋገጥ መንግስት እሰራለሁ ብሎ ሲነሳም ለዘመናት ያልተሻሻለውን ግብርና በማዘመንና አዳዲስ የግብርና ቴክኖሎጂዎችን በማስተዋወቅ ምርታማነትን ለማሳደግ ታሳቢ ያደረገ ነው። ይህም አበረታች ውጤትን እያስመዘገበ ነው። ኢትዮጵያ መለመን የለባትም። ልጆቿ ተክተው ሰርተው ከልመና ራሳቸውን መገላገል አለባቸው የሚለው እምነት ፍሬ እያፈራ መጥቶ በቅርቡ እንደገለጽኩት ዘንድሮ 23 ሚሊዮን ኢትዮጵያውያን ከሴፍቲኔት ተረጂነት ነፃ ወጥተዋል። ይህ የማንሰራራት ትልቁ ማሳያ፣ የእናንተ አመራር ትልቁ ማሳያ፣ ኢትዮጵያ ከጥገኝነት የሚገላግላት ትልቁ ማሳያ ስለሆነ ሁላችንም ኩራት ሊሰማን ይገባል። ከ3 ዓመታት በፊት በኩታ ገጠም የሚታረሰው መሬት ከ7 ሚሊዮን ሄክታር መሬት ያነሰ ቢሆንም አምና 13 ሚሊዮን ሄክታር መሬት ማረስ ተችሏል። የበጋ መስኖ ስንዴ ልማት በ1.3 ሚሊዮን ሄክታር መሬት 53 ሚሊዮን ኩንታል ምርት ማግኘት የተቻለ ሲሆን አምና ግን በ4.7 ሚሊዮን ሄክታር መሬት ላይ 172 ሚሊዮን ኩንታል ስንዴን ማምረት ተችሏል። ይህ የእይታ ለውጥ ታዲያም ስንዴን ለሀገር ውስጥ ፍጆታ ከመጠቀም በዘለለም ከተለያዩ የውጭ ሀገራት ለስንዴ ግዢ ይወጣ የነበረውን እስከ $1 ቢሊዮን ማስቀረትም ተችሏል። ምርትና ምርታማነትን ማሳደግ እንደምንችል አውቀናል። በጥራት አምርተን ኤክስፖርት ማድረግ እንደምንችል አውቀናል፣ አረጋግጠናል። ኢምፖርትን ሰብስቲቲዩት ማድረግ ማስቀረት እንደምንችል አውቀናል። የስራ ዕድል መፍጠር እንደምንችል አይተናል። ይሄን ልምምዳችንን በየጊዜው እያሳደግንና እያሰፋን የምንሄድበት እድል ፈጥሯል ስንዴ ብለን ነው የምናስበው። በስንዴ በተሰራው በሌሎችም የግብርና ስራዎች ለራሳችን ትልቅ ኩራት ሆነናል። ለሌሎች የአፍሪካ ሀገሮችም ጭምር ኩራት ሆነናል። መተው እያዩት ነው፣ እየጎበኙ ነው፣ ልምድ ከኢትዮጵያ እየወሰዱ ነው። ሌሎች ዓለማትም ጭምር እየመሰከሩ ነው። ክቡር ጠቅላይ ሚኒስትራችንም ለይሄንን ስራ ውጤታማ ለማድረግ ለሰጡት ሊደርሺፕ እና ኮሚትመንታቸው የአግሪኮላ ሽልማትን በዓለም የምግብና እርሻ ድርጅት ሪኮግናይዝ ተደርጓል። ይሄንን በእጅያዙት ወርቅ ሪኮግናይዝ ማድረግ ደግሞ እኛንን ወደ ኋላ የቀረ ነው ብዬ ነው የማስበው እንጂ አፍሪካም ሌላው ዓለም ኢትዮጵያ እንዴት ነው ወደዚህ አይነት ለውጥ ልትገባ የቻለችው የሚል አፕሪሺዬሽን አላቸው። የግብርናው ምርታማነት ለማሳደግ በተሰራው ስራ ባሳለፍነው የምርት ዘመን 31 ሚሊዮን ሄክታር መሬት በማረስ 1.5 ቢሊዮን ኩንታል ምርት ማግኘት ተችሏል። ይህ እንግዲህ መንግስት ድህነትን ለማጥፋትና ከተረጅነት ለመላቀቅ የተለያዩ እርምጃዎችን በመውሰዱ ሲሆን ሀገራዊ ሁለንተናዊ ለውጥ ለማምጣትም ከራስ አልፎ ለሌሎች ለመትረፍ ይቻል ዘንድ ጭምር ውጤታማ ተግባራት ስለመጀመራቸው አመላካች ሆኗል። ይህንኑ ጉዳይ ይዘን ነው የምንቆየው። ተመልካቾቻችን ተጨማሪ ማብራሪያዎችን ለመጠየቅ በቀጥታ መስመር ላይ እንግዳ ጋብዘንላችኋል። የአማራ ክልል ግብርና ቢሮ ምክትል ኃላፊና የግብርና ሜካናይዜሽን ዘርፍ መሪ አቶ አጀበ ስንሻው ከባህር ዳር በቀጥታ መስመራችን ላይ ተገኝተዋል። እንዴት ውለዋል? እንግዳችን እጅግ አድርገን ነው የምናመሰግነው። ቀደም ሲል እንግዲህ በአገር አቀፍ ደረጃ የግብርናውን ዘርፍ ምርትና ምርታማነት ለማሳደግ የተሰሩ ያሉ ስራዎች ምን መልክ አላቸው ስንል አንድ ዘገባ ለተመልካቾች አጋርተን ነበረ። ይህንኑ ጉዳይ ነው ወደ እርሱም የምናመጣው። በአማራ ክልል የግብርናውን ዘርፍ ለማዘመን እንዲሁም ደግሞ ያለውን ምርትና ምርታማነት ለማሳደግ የተሰሩ ያሉ ስራዎች ምንድናቸው ከሚለውን ጀምር። አመሰግናለሁኝ። እንግዲህ እንደሚታወቀው የክልላችን ዋነኛ ኢኮኖሚ ምንጭ የሚሆነው ግብርናው ነው። አሁን ይህንን የበለጠ ለማሳደግ የምንከተለው አሰራር ዘመናዊ ግብርና መተግበር ነው ማለት ነው። ዘመናዊ ግብርና ሲባል እንግዲህ የምንተገብራቸው አሰራሮች የመጀመሪያ የግብርና አመራርቱን ቅልጥፍና ማሳደግ ነው የሚሆነው። ሁለተኛ በቴክኖሎጂ የሚመራ ግብርና ማድረግ መቻል ይጠበቅብናል። ሶስተኛ በምርምር የሚመራ ግብርና ማድረግ ይጠበቅብናል ማለት ነው። እንግዲህ ቅልጥፍናውን እናሳድግ ሲባል የማምረት ጊዜውን የበለጠ ማሳደግና የአርሶ አደሩን ድካም መቀነስ ነው የሚሆነው። በዚህ በኩል እንግዲህ ቅልጥፍናውን ለማሳደግ የምንከተለው አሰራር የግብርና ሜካናይዜሽንን በስፋት መጠቀም መቻል የሚጠበቅብን ማለት ነው። የግብርና ሜካናይዜሽን ስንጠቀም የአርሶ አደሩን ድካም ከማገዙም በተጨማሪ አርሶ አደሩ በአመት 2 እና 3 እንዲያመርት አመት ሙሉ እንዲያመርት የሚያደርግ ስለሆነ አንዱ የትኩረት ማዕከላችን የሚሆነው የግብርና ሜካናይዜሽን ነው ማለት ነው። በዚህ በኩል እንደ መንግስት ያለው ኢኒሼቲቭ የግብርና ሜካናይዝ ቴክኖሎጂዎች
ከቀረጥ ነፃ ሆኖ መግባታቸው እንዳለ ሆኖ ይህንን ለመጠቀም ደግሞ በአካባቢያችን ያለ አርሶ አደር ባለሀብቱ የእርሻ ባለሀብቱና አከራዮቹ ይህንን ቴክኖሎጂ እየገዙ የበለጠ ወደ ግብርናው ማሰማራት መቻል ይጠበቅባቸዋል። በዚህ በኩል የጀመርናቸው ስራዎች አሉ። የዚህን ዓመት እንኳ ወስደን ስናየው ወደ 170 የሚጠጋ ትራክተር አሰራጭተናል። ሌሎቹ መፈልፈያ መውቂያ መሳሪያዎችን አሰራጭተናል። ነገር ግን ይሄ በጣም ውስን ነው የሚሆነው። ከዚህ የበለጠ ማሳደግ መቻል ይጠበቅብናል። ይህን ለማድረግ ደግሞ በቅድ ደረጃ የ25 ዓመት ሮድማፓችንና የ5 ዓመት ስትራቴጂክ እቅዳችን በዛ መልሰን ነው እየሰራን ያለው። ያንዱ ጥሩ ነገር ነው የሚሆነው ምርትን ለመጨመር ማለት ነው። ሁለተኛው የሚሆነው የተሻለ ቴክኖሎጂ መጠቀም መቻል ይጠበቅብናል ነው። ምርትን ሊያሳድጉ የሚችሉ ቴክኖሎጂዎች ብለን የምንላቸው የአፈር ማዳበሪያ፣ የአፈር አሲዳማነት ሊቀንስ የሚችሉ ግብአቶችን፣ ምርጥ ዘር እና የተለያዩ ኬሚካሎችና ከድህረ ምርት ጋር ተያይዞ የምርት ብክነትን የሚቀንሱ ቴክኖሎጂዎችን መጠቀም መቻል ይጠበቅብናል። ይህንን በማድረግ በኩል አርሶ አደሩ እንግዲህ የቆየ ቴክኖሎጂን የመጠቀም ልምድ አለው። ግን ይሄ የበለጠ ማስፋት ተገቢ ነገር ነው የሚሆነው። የአፈር ማዳበሪያ መጠቀም በኩል የቆየ ልምድ አለው። ይህንን አሁን ማስፋፋት መቻል ይጠበቅብናል። ውስን የሚሆነው የምርጥ ዘር በመጠቀም በኩል ያለው የበለጠ ማደግ መቻል ይጠበቅበታል። ይህንንም የበለጠ በጋራ በመስራትና ምርጥ ዘር በአካባቢ በማምረት መስራት መቻል ይጠበቅብናል። ይህንን ስንሰራ አርሶ አደሩ የእውቀት ችግር እንዳይገጥመው የአርሶ አደር ክላስተራይዜሽን ወይም የኮሚኒቲ ግብርና ልማት ስራችንን የበለጠ ማጠናከር መቻል ይጠበቅብናል ማለት ነው። በዚህ በኩል መልካም ስራ እየተሰራ ያለው እንደሚታወቀው እኛ የለየነው የክልላችን ሁነኛ ማነቆ የሚሆነው የአፈር አሲዳማነት ችግር ነው የሚሆነው ማለት ነው። በአጠቃላይ በክልላችን ያለው አፈር 25% የሚሆነው የአፈር አሲዳማነት ችግር ያለበት ነው። ይህንን እንደ ተቋም በመቀናጀት የተጎዳውን አፈር በኖራ ሆድ በማከምና የተፈጥሮ ማዳበሪያ መጠቀም ማዘጋጀት ያለውን ችግር መቅረፍ መቻል ይጠበቅብናል ነው። ይህንን ካደረግና አሁን ላይ የምግብ ዋስትናን በማረጋገጥ በኩል ለኢንዱስትሪ ግብዓት የሚሆን ምርት በማቅረብ በኩል እና ለገበያ ሊሆን የሚችል በማቅረብ በኩል የበለጠ እንሰራለን የሚል ነገር ነው ያለው በእኛ በኩል። መልካም አቶ አጀበ፣ ምናልባት አርሶ አደሩ ደግሞ ከራሱ ተጠቃሚነትም አልፎ የሚያመርተውን ምርት ለገበያ በስፋት እንዲያቀርብ ለማድረግ ምን አይነት ድጋፍ እያደረጋችሁ ነው በእናንተ በኩል? አርሶ አደሩን የማምረት አቅምና ፍላጎት የበለጠ የሚያነቃቀው አርሶ አደሩ ካመረተው ምርት የተሻለ ገበያ ሲያገኝ ስለሆነ አንዱ ትኩረት ሊደረግበት የሚገባው አርሶ አደሩ ለምርቱ በቂ ገቢ ያገኛሉ የሚለውን ነገር በተመለከተ አንዱ የምንከተለው ነገር የውል እርሻ የሚባል ስርዓት አለን። የውል እርሻ ማለት በአምራችና በአስመራች መካከል የሚደረግ ውል ሆኖ በሚደረገው ስምምነት መሰረት አርሶ አደሩ ለአስመራቹ በተሻለ ዋጋ እንዲሸጥ እድል እየሰጠው ነው ያለው። በክልላችንም አሁን ይሄ የውል እርሻ በተመለከተ በአጠቃላይ በዚህ ዙሪያ ላይ ከ201 ሺህ በላይ አርሶ አደሮቹ ያመረቱትን ምርት ለመጀመሪያ ላይ ሽጠው ነው ወደ ስራ የገቡት። አስመራቾቹ ይህንን እንደሚገዟቸው አውቀው ነው የገቡት ማለት ነው። ሁለተኛ የገበያ ችግር እንዳያጋጥመው አርሶ አደሩ በህብረት ስራ ማህበሩ በራሱ ከኢንዱስትሪያሊስቶች ጋር ስምምነት በማድረግ ምርቱን ወደ ገበያ እንዲያቀርብና እንዲሸጥ ለማድረግ ስራ የተሰራ ነው ያለው። እንግዲህ አርሶ አደሩን ምርቱን ወደ ገበያ እንዲያቀርብና እንዲሸጥ የሚስበው ነገር የተሻለ ዋጋ ማን ይሰጣል የሚለውን በተመለከተ ነው። የተሻለ ዋጋ በማቅረብ በኩል በእኛ በኩል ኮምፒት የሚያደርጉት ኤክስፖርተሮቹ ናቸው። በሁሎች ያሰራስራቸው መሰረት አስመርተዋል፣ ያን ይገዛሉ። ሁለተኛ ኢንዱስትሪያሊስቶች ናቸው። ባለ ኢንዱስትሪዎችም ደግሞ ከአርሶ አደሩ ጋር ወርደው ከማን ጋር ምርት አለ፣ ምን ያህል ዋጋ ነው ያቀርባሉ የሚለውን ነገር ነው እየሰራን ያለ ነው። በዚህ በኩል እንግዲህ ይሄ ሳቢ ምክንያት ሆኖ አርሶ አደሩ ያመረተው ምርት ወደ ገበያ ወጥቶ ለመሸጥ ድል ይፈጥርለታል የሚል ሀሳብ ነው ያለኝ። አቶ አጀበ ስንሻው የአማራ ክልል ግብርና ቢሮ ምክትል ኃላፊና የግብርና ሜካናይዜሽን ዘርፍ መሪ ስለሰጡን ሀሳብ ስለ ጊዜውትም እጅግ አድርገን እናመሰግናለን። አመሰግናለሁ። መልካም ተመልካቾቻችን፣ እዚሁ አጀንዳ ጉዳያችን ላይ ቆይታ እናደርጋለን። ወደ ሌሎች ዘገባዎቻችን ነው የምናልፈው። 6.5 ሚሊዮን አርሶ አደሮችን ተጠቃሚ የሚያደርገው ሁለተኛው ምዕራፍ የግብርና ገበያ ተኮር መርሃ ግብር ይፋ ተደረገ። መርሃ ግብሩ በኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩትና በግብርና ሚኒስቴር ለቀጣይ 5 ዓመታት በ9 ክልሎች ይተገበራል ተብሏል። በሚሊዮን የሚቆጠሩ አነስተኛ አርሶ አደሮችን በማሳተፍ ሴቶችና ወጣቶችን በማብቃት ዘላቂ የእሴት ሰንሰለቶችን በማስፋት የግብርናውን አቅም ለምግብ ዋስትናና ኢኮኖሚያዊ ለውጥ ለማምጣት እንደሚረዳም ተነግሯል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ሙሉ ግርማይ ነው በቀጥታ መስመራችን ላይ ያለ። ሙሉ እንዴት ቆይተሃል? ለቀጣይ 5 ዓመታት ይተገበራል የተባለው መርሃ ግብር ከዚህ ቀደሙ ምን የተለየ ነገር አለው? የተነሱ ሀሳቦችን በመክፈቻው ላይ አጋራን።
መልካም እንግዲህ በዛሬው ዕለት የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት የተለያዩ ባለድርሻ አካላትና እንዲሁም አርሶ አደሮች በተገኙበት ነው የሁለተኛው ምዕራፍ የግብርና ገበያ ተኮር ክላስተርን ይፋ ያደረገው። እንግዲህ በዋናነት ይህ አሁን ላይ የተካሄደው የሁለተኛው ምዕራፍ ከዚህ ቀደሙ ምንድነው ለየት የሚያደርገው ብለን ስንመለከት ከዚህ ቀደም እንግዲህ ከ5 ዓመታት በላይ ተግባራዊ የተደረገው የመጀመሪያው ዙር የግብርና ገበያ ተኮር ክላስተር ወይም ደግሞ የኩታ ገጠም የአስተራረስ ዘዴ ከማደግ አንጻር ለ4.4 ሚሊዮን የሚሆኑ ዜጎች አርሶ አደሮች ተደራሽ ማድረግ የተቻለበትና ከነዚህ ውስጥም ደግሞ 2.5 ሚሊዮን በላይ የሚሆኑ አርሶ አደሮችን በኩታ ገጠም አስተራረስ ዘዴ እንዲጠቀሙ ማድረግ የተቻለበት ነው። እንግዲህ በዚህ ሂደት ውስጥ ምርትና ምርታማነትን ከማሳደግ ባለፈ የአቅርቦትን የማሳደግና እንዲሁም ደግሞ የግብርና ሜካናይዜሽን ከመጠቀም አንጻር የራሱን አስተዋጽኦ እንዳደረገ የተጠቀሰው ይህም ደግሞ በዋናነት ሲተገበር የነበረው 10 የሚያህሉ የሰብልና የአትክልትና ፍራፍሬ የግብርና ምርቶችን በመለየት በተለያዩ የ7 ክልሎች ላይ ተግባራዊ ሲደረግ የነበረው እንግዲህ አሁን ላይ የሚተገበረው ለቀጣይ 5 ዓመታት የሚተገበረው ሁለተኛው ምዕራፍ ደግሞ 2 ክልሎችን በመጨመር በ9 ክልሎች ከዚህ ቀደም ያልነበሩት ቤኒሻንጉል ጉሙዝና ሶማሌ ክልልን ጭምር በመጨመር ተግባራዊ የሚደረግ ነው። ይህ እንግዲህ አንደኛው ለየት የሚያደርገውም ከዚህ ቀደም ከነበረው ከ10 ሰብሎችና አትክልትና ፍራፍሬ ሌሎች ተጨማሪ 8 የግብርና ምርቶችንም በማካተት እንዲሁም ደግሞ መልክዓ ምድሩንም አካባቢውንም በማስፋት 6.5 ሚሊዮን የሚሆኑ አርሶ አደሮችንም ተጠቃሚ ያደርጋል ተብሎ የሚታሰብ ነው። በቀጣይ 5 ዓመታት ሲተገበረም እነዚህን 6.5 ሚሊዮን አርሶ አደሮችን ተግባራዊ ከማድረግ ባለፈ ከዚህ ቀደም የነበረውን የግብርናን የማዘመን ስራው ይበልጥ ደግሞ የገበያ ተኮር የማድረግና ወደ ቢዝነስ አስተሳሰብ ውስጥ ከመግባት አንጻርም የተለያዩ የግብርና ምርቶችና የግብርና ቢዝነስ ኩባንያዎችም ጭምር የሚቋቋሙበት ስለመሆኑ የተገለጸው። እንደሚታወቀው እንግዲህ የኢትዮጵያ ግብርና ለዘመናት የኢትዮጵያ ዋነኛ የኢኮኖሚ የጀርባ አጥንት ሆኖ የዘለቀ ነው። ይህ ግብርና ግን ከኋላ ቀር አሰራሮች አንጻር ረጅም እድሜ ተተብትቦ የቆየ ስለመሆኑ የተገለጸ። አሁን ላይ እነዚህ አይነት ፕሮግራሞችም ይበልጥ የምግብ ሉዓላዊነትና የምግብ ዋስትናን ከማረጋገጥ አንጻር የራሳቸውንም አሻራ እያሳረፉ ስለመሆኑ የተገለጸው። ይህ ሲተገበርም እንግዲህ በኢትዮጵያ ውስጥ ያሉ የሀገር ውስጥ ተፈናቃዮችንም ታሳቢ ባደረገ መልኩ ከዚህ በፊት ተረጂ የነበሩትንም ወደ 300 ሺህ የሚሆኑትንም ራሳቸውን እንዲችሉ በማድረግ አንጻር ታሳቢ ተደርጎ እንደሚሰራ ነው የተገለጸው። እናመሰግናለን ሙሉ ለመረጃው። መልካም ቀን ይሁንልህ። የግብርናው ክፍለ ኢኮኖሚን በዲጂታል ቴክኖሎጂ ማስደገፍ በዘርፉ ውጤታማ ስራ ለማከናወን እንደሚያስችል የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞ ገለጹ። የሲዳማ ልማት ማህበር የዲጂታል አግሪ የመረጃ ማዕከልን አስመርቋል። ማዕከሉ አርሶ አደሩ ከግብርና ቴክኖሎጂና ከግብርና ልማት ስራዎች ጋር ተያያዥ የሆኑ መረጃዎችን እንዲያገኝ የሚያስችል ነውም ተብሏል። ሚካኤል ገዙ የሲዳማ ልማት ማህበር ያስተዋወቀው የዲጂታል አግሪ ቢዝነስ የመረጃ ማዕከል አርሶ አደሩ ከግብርናው ዘርፍ ጋር የተያያዙ መረጃዎችን ከበይነ መረብ እንዲያገኝ የሚያስችል ነው። የሲዳማ ልማት ማህበር ዋና ስራ አስፈጻሚ ወይንሸት መንገሻ ቴክኖሎጂው በዘርፉ የሚስተዋሉ ችግሮችን ለመቅረፍ የሚያግዝ መሆኑን ተናግረዋል። የግብርናው ሴክተር ማነቆች አሉ። እንደ መንግስት የተለዩ አንዱ የግብአት ነው፣ የገበያ ነው። እንደገና ደግሞ የቴክኖሎጂን የመጠቀም ከዛም አልፎ ደግሞ የተለያዩ ምርምሮች አሉ በዩኒቨርሲቲዎች የሚሰሩ እነዛ ብዙውን ጊዜ ሸልፍ ላይ ነው የሚቀመጡት፣ ወደ አርሶ አደሩ አይገቡም። ከዛም አልፎ አርሶ አደሮቻችን ብድር ለማግኘት ይቸገራሉ። እንደምናውቀው ብድር ሰጪ ተቋማት ኮላተሪያል ይፈልጋሉና በእነዚህ ማነቆ የተከበበ ነገር ግን 80% የሚሆነው ማህበረሰባችን ላይቭሊሁድ የሆነ የስራ እድል የሆነ ነው ግብርናው። ስለዚህ በዚህ ረገድ ያለውን ችግር ለመፍታት ነው እኛ ዛሬ ይህንን ሀብ ያቋቋም ነው። የመረጃ ተደራሽነት አርሶ አደሩ ገበያ ፍላጎትን መሰረት አድርጎ የግብርና ስራውን እንዲያከናውን ከማስቻል ባለፈ ዘርፉ በእውቀት እንዲመራ አጋዥ እንደሚሆን የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞ ገልጸዋል። ቴክኖሎጂ ወደ አምራቾቹ የማድረስ ጉዳይ ቴክኖሎጂ ሲባል አንዱ እውቀት ነው፣ ልምድ ነው። ልምድ የምንለዋወጥበት፣ በልምድ መሰረት ሌሎች ግብአቶችን የምንጠቀምበት፣ በሽታ መረጃ ኖሮን በጊዜ የምንከላከልበት፣ እንደዚሁም የግብይት መረጃ ኖሮን በተሻለ ደረጃ ያመረትነውን የምንሸጥበት፣ በሌላ በኩል እንደ ነዋሪ ራሳችን ከወሰድን በተሻለ ዋጋ የተሻለ ምርትም የምናገኝበት፣ ለብዙ ነገር በተቀመጥንበት በእጅ ሞባይላችን ላይ ሆነን ኑሮ የምናቀልበት አይነት የዘመነ አኗኗርና አስተሳሰብ እየመጣ ነው ያለው።
በመርሃ ግብሩ ላይ የተለያዩ የግብርና ቴክኖሎጂ አቅራቢ የሆኑ የመንግስትና የግል ተቋማት የፈጠራ ውጤቶቻቸው ለእይታ አቅርበዋል። ድረገጹ የዘርፉ ተዋናዮችን በማቀራረብ ቴክኖሎጂ ግብርናውን እንዲደግፍ ምቹ ሁኔታን የሚፈጥር እንደሚሆን ተናግረዋል። ችግር ፈቺ የሆኑ ቴክኖሎጂዎችን ለገበያ በማቅረብ አፎርደብል በሆነ ፕራይስ የገበሬዎችን አቅም በሚቀንስ ብክነትን በሚቀንስ ማሽኖችን እያመረተ ለገበሬው ያስተዋውቃል። ይሄ የእንስሳት መኖ ማቀነባበሪያ ማሽኖችን ይዘ የመጣ ነው። ለምሳሌ ከውጭ የሚመጣው እስከ 150-160 ሺህ አካባቢ ነው የሚመጣው። እሱም አንዱ ፓርት ብቻ ሚክስ ማያረገው ማለት ከነ ሚክሱ ቢሆን ደግሞ 300 ሺህ ምናምን። ይሄ ግን ከነ ሚክሰሩ 140 ሺህ ብር ነው የሚሸጠው። በስነ ስርዓቱ ላይ የመንግስት የስራ ኃላፊዎችና አርሶ አደሮችን ጨምሮ የሚመለከታቸው ተቋማት ተወካዮች ተገኝተዋል። የተሻሻለ የእንስሳት መኖ አቅርቦት የሌማት ትሩፋት ስራዎች ምርታማነት እንዲያድግ ማገዙን የግብርና ሚኒስቴር አስታወቀ። የሌማት ትሩፋት ኢኒሼቲቭ ኢትዮጵያ ያላትን አቅም እንድትጠቀም አድርጓልም ተብሏል። አዝመራው ሞሴ ዝርዝር አለው። የሌማት ትሩፋት ኢኒሼቲቭ ከተጀመረ ወዲህ ዘርፉ በስራ ዕድል ፈጠራ፣ የምግብ ዋስትናን ማረጋገጥ እንዲሁም በቂ ምርት ለገበያ ማቅረብ ላይ ከፍተኛ ውጤት የተገኘበት ስለመሆኑ ይነሳል። ይህ ኢኒሼቲቭ ኢትዮጵያ ያላትን ሀብት በአግባቡ እንድትጠቀም በር ከመክፈቱም በላይ ምርትና ምርታማነት እንዲያድግ ምክንያት ሆኗል። አርሶ አደሮችም የተሻለ የመኖ አቅርቦት በመጠቀም በሌማት ትሩፋት ምርታማ መሆናቸውን ይናገራሉ። ወደ 30 ከብቶች አሉ። ከዚያኛው ደግሞ የሚታለቡትን እዚህ ይጠቀማለሁ እና አስፈላጊ የወተት ምርት እንዲሰጠኝ ብዬ ይሄኛውን በጣም እንከባከባለሁ። መሬቱን ጓዮ ዘርቼ እንደጋ ደግሞ ይሄን በበጋ ደግሞ ኮምፖስት አርጌ በስፋት እጠቀማለሁ። በጣም የተሻለ ውጤት ነው ያገኘንበት። ለወተት ከብት በተለይ ወተት ይጨምራሉ። እንደገና በበጋ ጊዜ አረንጓዴ በሌለበት ጊዜ እንደ አረንጓዴነት ይጠቅመናል። ውጤቱም ደግሞ በጣም የተሻለ ለከብቶችም ሰውነታቸውም እንደገና ለማንጀግም ደግሞ ይመቻቸዋል። በተለይ ለወተት ከብት በጣም ጠቃሚ ነው። በእንስሳት ልማት ከፍተኛ ወጪ የሚወጣው ለመኖ አቅርቦት ግዢ መሆኑን መረጃዎች ይጠቁማሉ። ይህ የመኖ አቅርቦት ደግሞ በበቂ ሁኔታ ካልተገኘ ዘርፉ ላይ ጫናው የከፋ ነው። እናም አሁን ላይ የተሻለ የመኖ አቅርቦት እያደገ መምጣት የሌማት ትሩፋት ኢኒሼቲቭ ውጤታማ እንዲሆን ማስቻሉን ግብርና ሚኒስቴር ይገልጻል። የመኖ ማምረት ስራ ትልቅ ሚሽን አድርገን ስንሰራ ነበር። አንደኛ የተሻሻለ የመኖ ማምረት ከዘር አቅርቦት ጀምሮ እስከ አግሮኖሚው እስከ ስልጠናው እስከ አርሶ አደር ማሳ ድረስ ተወርዶ ስልጠናዎች የተሰጡበት ዘር የተሰራጨበትና በዛ ልክ የመኖ ምርት ያደገበት ሁኔታ አለ። ብዙ የመኖ ማቀነባበሪያዎች በየክልሉ እንዲተከሉ ተደርጓል። ባለፉት ጥቂት ዓመታት በሌማት ትሩፋት የተሰሩ ስራዎች ኢትዮጵያ ከውጭ የምታስገባቸውን ምርቶች መተካትና ለውጭ ገበያ ማቅረብ የሚያስችል ቁመና እንዲኖራት ማስቻሉ ይነገራል። ሀብቱ ነበረን፣ ድሮ ሀብቱን ነበረ ብለን አላዘመን ነው። ምርትና ምርታማነቱን በደንብ አልጨመር ነው። እነኚህ የሚያስፈልጉትን ኢንድ ቱ ኢንድ አቀናጅተን አልሰራንም። በዚህም ሰበብ ነው እንግዲህ ይሄ ሁሉ ሀብት ኖሮን ምርታማነቱ ዝቅተኛ በመሆን ወደን አይደለም እኮ ወደ ማዳቀል የገባ ነው። የሀገረ ሰብላም 1.5 ሊትር ነው የሚሰጠን፣ ያኛው 15 ሊትር ነው የሚሰጠው። ኦን አቨሬጅ ምን ያክል ሺፍት እንደሆነ አስብ። አሁን ላይ ምጣኔው እያደገ ነው የመጣው። ኮንሰምፕሽናችንም ምርታችንም ቅድም በነገስኩ በዚህም በዶሮ ምርትም እንደዛው። በሌማት ትሩፋት የተገኙ ውጤቶች ኢትዮጵያ የምግብ ዋስትናን ለማረጋገጥ ብዙ አማራጮች እንዳሏት የሚያሳይ ስለመሆኑ ተመላክቷል። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፉ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ።
በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልክዎ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ቢፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ዘገባዎቻችን አሁንም ይቀጥላሉ። የሳይበር ደህንነት ዛሬ ላይ የብሔራዊ ጥቅም መሰረትና የኢኮኖሚ እድገት ዋነኛ መሳሪያ ስለመሆኑ ይነገራል። ኢትዮጵያም ዲጂታል 2025 ብላ በጀመረችው ስትራቴጂ አገልግሎትን በዲጂታል መንገድ ማከናወንና የሳይበር ደህንነትን ማረጋገጥ ተቀዳሚ ግቡ አድርጋ እየተንቀሳቀሰች ትገኛለች። ይህንን ጉዳይ መስከረም ቸርነት በትንታኔ ይዘዋለች። የሳይበር ጥቃት ከሚሰነዘርባቸው ተቋማት መካከል የጸጥታና የፋይናንስ ተቋማት ቀዳሚ ናቸው። የሳይበር ደህንነትን ማረጋገጥ የሀገርን ሉዓላዊነትና የኢኮኖሚ እድገት ማረጋገጥ ጭምር ነው። ኢትዮጵያም ወደ ዲጂታል በምታደርገው ጉዞ ውስጥ የሳይበር ደህንነትን በማስጠበቅ የሀገርን ሁለንተና እድገትና ሉዓላዊነትን ለማረጋገጥ የሳይበር ደህንነት ላይ በትኩረት እየሰራች ነው። አሁን ባለንበት ዘመን ሀገራት ሉዓላዊነታቸውን በተካለለ ድንበር ብቻ ጠብቀው ሊያቆዩ አይችሉም። በኮድ መስመሮች በተዘረጉ ኔትወርኮች አጠቃላይ በዲጂታል መንገድ ዓለም አንድ ሆናለች። የሳይበር ደህንነት ዛሬ የብሔራዊ ፍላጎት መሰረትና ለኢኮኖሚ እድገት እንደ ነዳጅ ሆኖ ያገለግላል። ኢትዮጵያ ዲጂታል 2025 ብላ በጀመረችው ስትራቴጂ ተቋማት የቴክኖሎጂ ተጠቃሚነታቸው እያደገ መጥቷል። ሀገሪቱ እውን ያደረገቻቸው እንደ ታላቁ ህዳሴ ግድብ ያሉ ግዙፍ ፕሮጀክቶችና ተቋማት የሳይበር ጥቃት ሰለባ እንዳይሆኑ መስራትም ይጠይቃል። በዚህ በ3 አመት በ2018 መጀመሪያው ሩብ አመት ማለቴ ከሐምሌ ነሐሴ መስከረም 13100 በላይ ጥቃቶች ነው የደረሱብን። ይሄ ጥቃቶች የኢነርጂ ሴክተሮቻችንን ግድባችንን በተለይ ግድባችን የሚመረቅበት ታላቁ ግድባችን የሚመረቅበት አካባቢ ስለነበረ ይህንን ለማበላሸት ይህንን ለማዘግየት አደጋ ለመጣል ያልሞከሩት ነገር የለምና አንዱ የበዛውም ይሄ ምልክት የሚያሳየን በዚህ ወቅት ብዙ ይጥሩ እንደነበረ ነው። ከዛ ውስጥ ከነዚህ ጥረቶች ውስጥ እጅግ ትልቅ አደጋ ሊያደርሱ የሚችሉ በፋይናንስ ተቋማት፣ በኢነርጂ፣ በሆስፒታሎች፣ በመንግስት አገልግሎት መስጫ ድርጅቶች በሙሉ ሊያደርጉት ከነበሩት 97 በመቶ ማክሸፍ ችለናል። ስለዚህ ያላደረጉት ያልጣሉት ነገር የለም። በዓለማችን በየሰከንዱ በሺዎች የሚቆጠር የሳይበር ጥቃት ሙከራዎች ይደረጋሉ። በተለይ የሀገርን ሉዓላዊነት ለማስጠበቅ ዘብ የሚቆሙት የጸጥታ ተቋማት በስፋት የሳይበር ጥቃት የሚሰነዘርባቸው ናቸው። በዚህ ዘመን የሀገርን ሉዓላዊነት ለማስጠበቅ የመከላከያ አቅምን ከማሳደግ በዘለለ የሳይበር ደህንነትን ማረጋገጥ ግድ ይላል። እንደ ኢትዮጵያ በማደግ ላይ ላሉ ሀገራት ደግሞ ዘርፉ ገና በማደግ ላይ ያለ እንደመሆኑ ከተቀረው ዓለም ጋር እኩል ለመራመድ መፍጠንና መዝለል ይጠበቃል። ኢትዮጵያ የማንሰራራት ጅማሮ በሁሉም አቅጣጫዎች በተግባር በተጨባጭ እያየን ያለንበት ምዕራፍ ላይ ነው የምንገኘው። የምንሰራቸው ሁሉም የማንሰራራት ማሳያ የሆኑ የልማት ስራዎቻችን ደህንነታቸው ካልተጠበቀ ከልማቶቹ በስተጀርባ ያለውን የሀገር ሉዓላዊነትን የማስከበር ጉዳይ ላይ ጥያቄ ምልክት ውስጥ እንገባለን። የሰራናቸው ሁሉም መሰረተ ልማቶች የታላቁ ህዳሴ ግድብን ጨምሮ ከጀርባዎቻቸው የደህንነት ጉዳይ ቁልፍ ነው አድርገን እንወስደው። በዚህ ሳይበር ዋርፌር ሀገራት ማን መቼ ጥቃት እንደሚያደርስ በማይታወቅ ውስጥ ለውስጥ የሚሰራ ያንን ሁሉ መመከት የምንችልበት ብቃት ያለው ደረጃ አሁን መድረሳችን በጣም እድለኞች ነን። ያኔ ባንጀምር ኖሮ እስካሁን በብዙ ነገሮች ጥቃቶችን መከላከል የማንችልበትና ብዙ ጉዳቶች ይደርሱብን ነበር። ድንበር ተሻጋሪው የዲጂታል ዓለም እድልም አስጊ አደጋም ይዞ ነው የመጣው። ዘርፉ ከፍተኛ ገንዘብ የሚንቀሳቀስበትና ለበርካቶች የስራ እድል የሚፈጥር ነው። የዲጂታሉ ዓለም ዛሬ ላይ ከፍተኛ ገንዘብ ይንቀሳቀስበታል። ለምጣኔ ሀብት እድገትም የዲጂታል ዘርፉ ቁልፍ ሚና እየተጫወተ ነው። ዲጂታል ትራንስፎርሜሽኑ የሚያመጣውን ትልቅ ኦፖርቹኒቲ መጠቀም የምንችለው ሪስክ አቮይድ ማድረግ ስንችል ነው። ሪስክ ማኔጅመንት እጅግ በጣም አስፈላጊ ነው። ጠንካራ የሳይበር ምህዳር ብሔራዊ ጥቅምን ያስጠብቃል፣ እንዲሁም የኢኮኖሚ እድገትን ያፋጥናል።
አሁን ባለንበት ዘመን የሳይበር ደህንነትን ማረጋገጥ የሀገርን ሉዓላዊነት ማስጠበቅ ነው። በኢትዮጵያም የዲጂታል አሰራር እያደገ ከመምጣቱ ጋር ተያይዞ የሳይበር ደህንነትን ማስጠበቅ ጊዜው የሚጠይቀው ጉዳይ ነው። ከዚሁ ጋር በተገናኘ የሳይበር ሉዓላዊነትን ለማረጋገጥ የዳታ ሉዓላዊነት ወይም ግዙፍ ብሔራዊ የዳታ ማዕከላት ግንባታን ማስፋፋትና የቴክኖሎጂ ጥገኝነትን ማስወገድ እንደሚያስፈልግ የዘርፉ ባለሙያዎች ገልጸዋል። ኢትዮጵያ የያዘችው የሳይበር ሰራዊት ግንባታም ተጠናክሮ ሊቀጥል እንደሚገባ አብራርተዋል። ፍሬህይወት ረታ ዝርዝር አላት። ኢትዮጵያ ዲጂታል 2025 የሚል ትልቅ ህልም አንግባ ጉዞ ከጀመረች 5 ዓመታትን አስቆጠረች። ይህ ህልም ሀገሪቱን በቴክኖሎጂ አውራ ጎዳና ላይ አሳፍሮ ኢኮኖሚያን የሚያዘመን የዜጎቿን ህይወት የሚያቀል ትልቅ ራዕይ ነው። መንገዱ የዲጂታል ክፍያዎችን፣ የኦንላይን አገልግሎቶችንና የመረጃ መረቦችን በመላ ሀገሪቱ መዘርጋትን ያካትታል። ነገር ግን ይህ ብሩህ ጎዳና የራሱ የሆነ ጨለማ ጥላዎችን ይዞ መጥቷል። ከአይን የሚሰወሩ ድምጽ የለሽ መንታፊዎች በዲጂታል ምህዳር ውስጥ ራሳቸውን አስፋፉ። የሳይበር መንታፊዎች የሰዎች አመለካከት፣ የሀገራት አመለካከት፣ የዲፕሎማሲው፣ የፖለቲካ ሁሉ ከዚህ ከፊስካል ጦርነት ወደ ሳይበር ጦርነት ነው ያለው። እንግዲህ ቴሌብር በዚህ ዘመን ከ55 ሚሊዮን በላይ የኢትዮጵያ ህዝብ ይጠቀማል። ያ ጥቃት ቢደርስበት ምንድን ነው ማለት ነው? እናስበው እስቲ። ፊዚካል ጦርነት ቢሆን ግን 55 ሚሊዮን ላይ ተደራሽ የሚሆን አንድ ጥቃትና አንድ ቦርደር አካባቢ ቢኖር ጥቃት ኮምፔር አይደረግም። ስለዚህ ሳይበር ሴኩሪቲ ጥቃት ቀላል ነው ማለት አይቻልም። ሳይበር ጥቃት ከምንም በላይ ዜጎች በቀላሉ ሊያዩት የሚገባ ሳይሆን ብዙ ጊዜ ቀለል አድርገውት ወይ ፌስቡክ ሀክ ተደረገ ወይም ቴሌግራም አካውንት እሱ አንድ ጥቃት ነው። ግን ከዛም በላይ ተቋማት ላይ የሚያደርሰው ጉዳት ቀላል አይደለም። ታዲያ ለዚህ ብቸኛው መፍትሄ የዲጂታል ምሽግ በመገንባት የሳይበር ሉዓላዊነትን ማስጠበቅ ነው ተብሏል። ሀገር ሉዓላዊነትን እንግዲህ ድሮ በፊዚካል ቦርደር በማጠር በምናምን ነገሮች ልናስከብር ይችላል። ቅድም እንዳልኩሽ ያ ነገር አልፎበታል ጊዜ። አሁን የሳይበር ስፔስ ላይ ነው ያለው። የሳይበር ስፔስ ደግሞ ሉዓላዊነትን ለማስከበር አንደኛውና ዋነኛው ቁልፉ ነገር የራስን ቴክኖሎጂ አመርቶ በራስ መታጠቅ ነው። የዲጂታል ቴክኖሎጂ አንዱ ትልቁ ነገር ዳታ ነው ጀነሬት የሚያደርገው። ይሄ ጀነሬት የሚያደርገው ዳታ በአግባቡ መቀመጥ ስቶር መደረግ አለበት። ስቶር የምናደርገው ከሀገር ውጭ ከሆነ ሉዓላዊነት የለንም ማለት የኛ አይደለም። ዳታ አንድ ሰው የራሱን ልብስ የሌላ ሰው ጎረቤት ቁም ሳጥን ውስጥ ቢያስቀምጥ ያ ልብስ የኔ ነው ማለት አይችልም። በቃ እሱ እጅ አይደለም ያለው። ስለዚህ ሎካል ዴታ ሴንተሮችን ማበልጸግ፣ ይሄ የሳይበር ሶልጀር የምንላቸው አሉ። ለምሳሌ መከላከያ ሰራዊት እንደሚያሰለጥነው ሁሉ ሳይበር ስፔሱ ላይ ኢትዮጵያን የሚከላከሉላት ወታደሮች ያስፈልጓታል። እነዛ ወታደሮችን ያው የተለያዩ ዩኒቨርሲቲዎች በተለይ በዚህ በኤአይ እና በሳይበር ሴኩሪቲ ላይ ዲፓርትመንቶች እየከፈቱ እያሰለጠኑ ያሉበት ሁኔታ አለ። ኢንሳ ትልልቅ ኢኒሼቲቮችን እየሰራ ያለበት ሁኔታ አለ። የኢንፎርሜሽን መረብ ደህንነት አስተዳደር የዚች ሀገር የዲጂታል ዘብ በመሆን በየቀኑ በሺዎች የሚቆጠሩ የሳይበር ጥቃቶችን እያመከነ ነው። ነገር ግን መከላከል ብቻ በቂ ባለመሆኑ ሁሉም ለሳይበር ሉዓላዊነት ዘብ መቆም አለበት ተብሏል። አዌርነስ ክሪኤሽን ላይ ብዙ ስራዎች እየተሰሩ አይደለም። በነገራችን ላይ መንግስት የሚወጣው ስራ ብቻ አይደለም። የግል ተቋማት አሉ። እነሱ ሚናቸውን ለይተው እነሱም ደግሞ ልክ አሁን እኛ እንደምንሰራው የአዌርነስ ክሬሽን ሊሆን ይችላል፣ በቴክኖሎጂውን በማስፋፋት ላይ ሊሆን ይችላል። እንደዛ ብዙዎች ኃላፊነታቸው መወጣት አለባቸው ብዬ አስባለሁ። አንደኛ ሶፍትዌሮችንም ስንጠቀም ይሁን ስታንዳርዱን የጠበቀ ትክክለኛ የሆነ ሶፍትዌር በሀገራችን እንግዲህ የሚመለከተው ኢንፎርሜሽን መረብ ደህንነት አስተዳደር ነውና እሱ አሹር ያደረጋቸውን ሶፍትዌሮች ወይም ደግሞ ሃርድዌሮች መጠቀም አለብን። መንግስትም እያደረገው ያለው ይሄ ነው ለማለት ነው። ትግሉ የቴክኖሎጂ ብቻ ሳይሆን የመረጃ ነጻነትና የብሔራዊ ክብር ትግል ሆኗል። ኢትዮጵያም በ21ኛው ክፍለ ዘመን የሳይበር ምህዳር ላይ የራሷን ሉዓላዊነት በደማቁ ለመጻፍ እየተንቀሳቀሰች ትገኛለች። እንደ ሀገር የአርቲፊሻል ኢንተለጀንስ መምጣት ለኢትዮጵያ ዘርፈ ብዙ ጥቅሞችን እያስገኘ ስለመሆኑ ባለሙያዎች ይናገራሉ። ጠንካራ ኢኮኖሚን ለመገንባትም ሆነ የሀገርን ሉዓላዊነት ለማስጠበቅም አርቲፊሻል ኢንተለጀንስ በተለይ ከቴክኖሎጂ ጋር በተያያዘ ያለው ሚና ከፍተኛ እንደሆነ ይነገራል። በዛሬው የአዲስ ቀን የዜና መሰናዶ የሀገር ጉዳይ ጋር ቆይታ ያደረጉት የኢንፎርሜሽን መረብ ደህንነት አስተዳደር የኢንፎርሜሽን አሹራንስ ዘርፍ ምክትል ዋና ዳይሬክተር ተወካይ ሀኒባል ለማ ቴክኖሎጂው በበርካታ ሀገራዊ ተቋማት ላይ ሚናው የጎላ ስለመሆኑ አንስተዋል። ኤአይን እንደ ከዚህ ቀደም ቴክኖሎጂዎች መጥቶ የምንጠቀመው ሳይሆን እኛም ራሳችን የምናበረክትበትና የምንገራው አለ በሚል የመንግስት
እና የሀገር መሪ ኢኒሼቲቭ ከ5 ዓመት በፊት ቀድሞ ይህ ነገር ተሰርቷል። ጥቅሙንም እያየነው ነው። ብዙ ተቋማት ጋርም ለሚሰጧቸው አገልግሎቶች እየገባ እያየነው ነው። ግብርና ላይ በሽታን ቀድሞ ከመለየት እስከ እርምጃዎችን እስከ መውሰድ፣ ጤና ላይም እንደዚሁ የፋብሪካ አውቶሜሽኖች ላይ እንደዚህ በደንብ እያየነው ነው ጥቅሙን ማለት ነው። በስጋት አይን የሚመጣው ማንኛውም ቴክኖሎጂ ሲመጣ በሁለት በኩል ተስሎ ነው የሚመጣው። ለክፋትም ለደግነትም መጠቀም ይቻላል። ቅድም ያጠቃሉ ያልናቸው የስጋት ኃይሎች ይህንን አርቲፊሻል ኢንተለጀንስ ምን ሊያደርጉት ይችላሉ? የማጥቂያ መንገድ ያደርጉታል። አንድ ጊዜ ከመሞከር በአንድ ጊዜ 1000 ጊዜ መሞከር የሚያስችል የአቅም ሊያመጣልን ይችላል ማለት ነው። ዜና ኢትዮጵያ ላይ ናችሁ ተመልካቾች። ዘገባዎቻችን ይቀጥላሉ። በምዕራብ ጉጂ ዞን በ900 ሚሊዮን ብር የሚገነባው የሃምበላ ዋመና ሆስፒታል ግንባታ ተጀምሯል። የሆስፒታሉ ግንባታ ሲጠናቀቅ ከ350 ሺህ በላይ ለሚሆኑ ዜጎች የሕክምና አገልግሎት መስጠት እንደሚችልም ተገልጿል። ዛህራ መሐመድ ዝርዝር አላት። የጤና ተቋም አገልግሎት በቅርበት አለመኖር በህብረተሰብ ጤና ላይ ያለው ተጽዕኖ ቀላል የሚባል አይደለም። በተለይ በእናቶችና ህጻናት ላይ የሚፈጠረው ችግር ይበረታል። በምዕራብ ጉጂ ዞን የሃምባላ ዋመና ወረዳ ነዋሪዎች የጤና አገልግሎት በቅርበት ባለማግኘታቸው ረጅም ጊዜ ተቸግረዋል። አሁን ግንባታው የተጀመረው የሃምበላ ዋመና ሆስፒታል ችግራችንን ይፈታል ብለው ተስፋ አድርገዋል። የዚህ አካባቢ ነዋሪ ደህና የጤና ተቋም አልነበረውም። ከዚህ ዲላ፣ ሐዋሳ፣ ቡሌ ሆራ እየሄደ ነበር አገልግሎት የሚያገኘው። የዚህ ሆስፒታል ግንባታ መጀመሩ ለህብረተሰቡ ትልቅ ተስፋ ነው። አሁን ለፈጣሪ ምስጋና የደረሰው መንግስትንም እናመሰግናለን። ከነበርንበት ችግር አንጻር አሁን ያገኘነው ነገር ትልቅ ነው። ደስታችንንም ለመግለጽ እንቸገራለን። ጥያቄያችን ዛሬ ተመልሷል። እናቶችና ህጻናት የተሻለ ሕክምና እንዲያገኙ ትናንት የተፈተንበት ችግር እንዳይኖር ያግዘናል። የሆስፒታሉን ግንባታ ያስጀመሩት የኦሮሚያ ጤና ቢሮ ተወካይ ተስፋዬ ዳዲ የጤና አገልግሎት የህብረተሰቡ የረጅም ጊዜ ጥያቄ መሆኑን ገልጸው ሆስፒታሉ በተያዘለት ጊዜ ውስጥ ተገንብቶ አገልግሎት እንደሚሰጥ ተናግረዋል። የሮ ዳንጋ ካሜሰና ገዲቲ ከዚህ ቀደም ባሉ የጤና ተቋሞቻችን የምንችለውን አገልግሎት ስንሰጥ ቆይተናል። ነገር ግን የጤና ተቋማት ለህብረተሰቡ ከሚኖራቸው ፋይዳ አንጻር የሆስፒታል መጀመሩ ትልቅ እፎይታ ይሰጣል። በታሰበው የጥራት ደረጃና በጊዜው ሲጠናቀቅ የሚፈለገውን አገልግሎት ለመስጠትም ያስችላል። የምዕራብ ጉጂ ዞን አስተዳዳሪ አዱላ ሄርባዬ መንግስት ህብረተሰቡን ተጠቃሚ በሚያደርጉ ፕሮጀክቶች ላይ ትኩረት በማድረጉ የህብረተሰቡን የጤና አገልግሎት ለማሟላት የሆስፒታሉ ግንባታ መጀመሩን ተናግረዋል። ሞቱማ በዳዲና ጭና ዳበተኒ የረጅም ጊዜ ጥያቄያችሁ የነበረው የጤና ተቋም አገልግሎት ዛሬ ምላሽ አግኝቷል። ይህ በ900 ሚሊዮን ብር በጀት በ3 ዓመት ውስጥ ለማጠናቀቅ ታስቦ የተጀመረው ሆስፒታል ስራ ሲጀምር ለአካባቢውና ለተጎራባች ዜጎች ትልቅ አገልግሎት ይሰጣል። ግንባታው እንዲጠናቀቅ የእናንተ ድጋፍ በእጅጉ ያስፈልጋል። የምዕራብ ጉጂ ዞን ጤና ጽሕፈት ቤት ኃላፊ ሲስተር ጽዮን አለማየሁ በበኩላቸው የሆስፒታሉ ግንባታ ሲጠናቀቅ ከ350 ሺህ በላይ ሰዎች የሕክምና አገልግሎት መስጠት እንደሚችል ነው የተናገሩት። ሐዋሳ አናምበላ ጋፊ ሆስፒታል አቀብ ይህ ሆስፒታል ሲጠናቀቅ የአካባቢ ነዋሪዎችን ጨምሮ ከ350 ሺህ በላይ ለሚሆኑ ተጎራባች ዜጎችም አገልግሎት መስጠት ያስችላል። ዘገባው የምዕራብ ጉጂ ዞን ኮሚኒኬሽን ጽሕፈት ቤት ነው። ኢትዮጵያ በጥራጥሬና የቅባት እህሎች የወጪ ንግድ ያላትን ተጠቃሚነት ለማሳደግ በትኩረት እየተሰራ መሆኑን የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ተናገሩ። 14ኛው ዓለም አቀፍ የጥራጥሬና ቅባት እህሎች ጉባኤ በአዲስ አበባ ተጀምሯል። ጉባኤው ኢትዮጵያ በዘርፉ ያላትን እምቅ አቅም ለዓለም አቀፍ ገበያ ለማስተዋወቅና የገበያ ትስስር ለመፍጠር አይነተኛ ሚና እንደሚኖረውም በመድረኩ ላይ ተመላክቷል። ይህንኑ መድረክ እየተከታተለ የሚገኘው ባልደረባችን አሚር ጌቱ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። አሚር እንዴት ውለሃል? ኢትዮጵያ ከጥራጥሬና ቅባት እህሎች የወጪ ንግድ ምን ያህል ተጠቃሚ ናት? ዘርፉን እስከ ማሳደግ አንጻር በጉባኤው ትኩረት የተሰጠባቸው ሀሳቦች ምንድን ናቸው? እሺ፣ አመሰግናለሁ መታሰቢያ። እንግዲህ ቀደም ሲል በመረጃው እንደተጠቀሰው 14ኛው ዓለም አቀፍ የጥራጥሬና የቅባት እህሎች ጉባኤ በዚሁ በአዲስ አበባ እየተካሄደ ነው የሚገኘው። ጉባኤው ዛሬን ጨምሮ በነገው ዕለት መካሄዱን ይቀጥላል።
በዚህ ጉባኤ ላይ እንግዲህ የተለያዩ ሀገራት በዘርፉ የተሰማሩ ማለት ነው ሀገራት ከ17 በላይ ሀገራት እየተሳተፉ ይገኛሉ። የሀገር ውስጥም አምራቾችና ላኪዎች እየተሳተፉበት ነው የሚገኘው። ዋና ዓላማው የሀገር ውስጥ አምራቾችና ላኪዎች እንዲሁም ዓለም አቀፍ ገዢዎች የሚገናኙበትን የንግድ ትስስር የሚፈጥሩበትን መድረክ ማመቻቸት ነው። ከዚህ ባለፈም የኢትዮጵያን እምቅ አቅም ለዓለም ገበያ ማስተዋወቅ፣ በዛ ስር ደግሞ የኢትዮጵያን ኢኮኖሚ ለማሳደግ የሚያስችሉ ስራዎችን ለማድረግ እንደሆነ እንግዲህ በመድረኩ ላይ ተነስተዋል። በዚህ ጉባኤ ላይ በርከት ያሉ ሀሳቦች ተነስተውበታል። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ በተለይ በጥራጥሬና የቅባት እህሎች ዘርፍ ላይ ውጤታማ ስራዎችን ለመስራት እንዲሁም በወጪ ንግድ የሚገኘውን ገቢ ለማሳደግ መንግስት በርካታ የሪፎርም ስራዎችን እየሰራ ስለመሆኑ አንስተዋል። በገቢ ደረጃም ከተመለከትነው ይህ ዘርፍ ለኢትዮጵያ ኢኮኖሚ ከፍተኛውን ውጤት እያስገኘ የሚገኝ ዘርፍ ስለመሆኑ አንስተዋል። እንግዲህ ባሳለፍነው የ2017 የምርት ዓመት አጠቃላይ ከኤክስፖርቱ ወደ 8.3 ቢሊዮን ዶላር ገቢ መገኘቱ የሚታወቅ ነውና ከዚህ ገቢ ላይ ወደ 7.5 በመቶ የሚሆነውን የጥራጥሬና የቅባት እህሎች ዘርፍ ማስገኘቱን አንስተዋል። ከዚህ ባለፈም ከቡናና ከአበባ ቀጥሎ በወጪ ንግዱ ከፍተኛ የውጭ ምንዛሬ የሚገኝበት ዘርፍ መሆኑን አንስተዋል። ከዚህ ጋር በተገናኘ የሚያስገኘውን ገቢ ለማሳደግ በተለይ ጥራት ላይ ትኩረት አድርጎ መስራት እንደሚያስፈልግ ምርትና ምርታማነትን ማሳደግ ላይም እንደዚህ ያሉ ደግሞ ትስስሮችን ማጠናከር እንደሚያስፈልግ አንስተዋልና ይህ ጉባኤ ጥቅሙ ቀላል የሚባል እንዳልሆነም ያነሱበት ነው። እንግዲህ በአጠቃላይ እንደሚታወቀው ኢትዮጵያ የዓለም አቀፉ የንግድ ድርጅት አባል ለመሆን ውጤታማ እንቅስቃሴ እያደረገች ስለመሆኑ ይታወቃልና በዚህ መድረክ ላይ እሳቸው እንደዚህ አይነት ጉባኤዎች መደረጋቸው የኢትዮጵያ የምርት ጥራትን ማሳደግ የሚቻል ከሆነ ዋነኛው መስፈርቱ እንግዲህ ለዓለም አቀፉ ገበያ ስናቀርብ ጥራትን ስለሆነ መመዘኛው እንደዚህ አይነት ጉባኤዎች ልክ የኢትዮጵያ ምርት ደግሞ በዓለም አቀፍ መድረክ የሚተዋወቅ ከሆነም ስኬታማ የሚሆን ከሆነ እንግዲህ ለአባልነት የምታደርገውን ጉዞ እንደሚያፋጥነውና ስኬታማም ለመሆን እንደሚያስችል አንስተዋል። የኢትዮጵያ የጥራጥሬና የቅባት እህሎች ማህበር ፕሬዝዳንት ዶክተር ኤዳው አብዲም በዚሁ መድረክ ላይ ሀሳብ አንስተዋል። በተለይ ልክ እንደዚህ ያሉ የተለያዩ ኩባንያዎች ከዓለም አቀፍ ገዢዎች ጋር የንግድ ትስስር የሚፈጥሩበትን መድረክ ለማዘጋጀት ልክ እንደዚህ ያሉ መድረኮችን በማዘጋጀት በማመቻቸት ትልቅ ስራ እየሰራ መሆኑንም ከመንግስት ጋርም እንግዲህ እየተሰራ ስለመሆኑ አንስተዋል። በአጠቃላይ ኢኮኖሚው ላይ ያለው በተለይ በወጪ ንግዱ ያለው ጥቅሙ የሚታወቅ ነውና እንግዲህ በዚህ ላይም በምርት ጥራት ላይም ከተሰራ ውጤታማ መሆን እንደሚቻል ተነስተዋል። በዛሬው መድረክ ላይ እንግዲህ ከተለያዩ ዓለማት የተውጣጡ ከ17 በላይ ሀገራት ተሳታፊዎች እየተሳተፉበት ነው የሚገኘው። ከ515 በላይ የሀገር ውስጥ አምራቾችና ላኪዎችም ተሳትፎ እያደረጉበት ነው የሚገኘውና የንግድ ትስስር በመፍጠር የኢትዮጵያን አቅም በማሳየት በኩል ቀላል የሚባል ጥቅም እንደሌለው የተነሳበት ነው። በአጠቃላይ ያሉ መረጃዎች ይህን ይመስላሉ። መታሰቢያ አሚር፣ ስለ መረጃዎቹ እናመሰግናለን። መልካም ቀን። የኢትዮጵያን ታላቅ ትርክት ልንዘግብ በየአቅጣጫው እንጓዛለን። ከፍ ብለን አዲሱን አድማስ እናያለን። የህብረትን ውበት፣ የአንድነትን ጥንካሬ እንመለከታለን። ትናንትን አርሞ ለማስቀጠል ከታሪክ ፊት እንቆማለን። የዛሬ የማንሰራራት አሻራችንን በተስፋ ብርሃን እንጽፋለን። ለነገ ትውልድ የሚተርፍ ብሔራዊ ጥቅማችንን እናማትራለን። የጋራችንን የወል መግባባት የሚያሰባስበንን የሀገር ህልም እንተርካለን። ትርክተ ኢትዮጵያ በየሳምንቱ ማክሰኞ ምሽት 3 ሰዓት ላይ በኢትዮጵያ ቴሌቪዥን። ለኢትዮጵያ ልዕልና። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። ዘገባዎቻችን ይቀጥላሉ። አሁንም አብራችሁን ሁኑ። አንጋፋው አዲስ አበባ ዩኒቨርሲቲ 75ኛ ዓመት የአልማዝ ኢዮቤልዩ በዓሉን ከህዳር እስከ ታህሳስ ወር እንደሚያከብር አስታወቀ። ዩኒቨርሲቲው ባለፉት 75 ዓመታት ባካበተው ልምድ ከ170 በላይ ሙሉ ፕሮፌሰሮችን በማፍራት
ከ10,000 በላይ የድህረ ምረቃ ተማሪዎችን ጨምሮ በርካታ ምሁራንን ያፈራ ተቋም ሲሆን በመላው ዓለም ካሉ የትምህርትና ምርምር ተቋማት ጋር በአጋርነት የሚሰራ ነው። በ75 ዓመታት ጉዞ ውስጥ ዩኒቨርሲቲው ያከናወናቸውን ስራዎች መዘከርን ያለመ የአልማዝ ኢዮቤልዩ በዓል እንደሚከበርም የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ ተናግረዋል። ይህንን 75ኛ ዓመት ለሁለት ነገር እንጠቀምበታለን። በአንድ በኩል የነበረውን ለመዘከር 75 ዓመት ጊዜ ውስጥ ምንድነው አዲስ አበባ ዩኒቨርሲቲ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ አስተዋጽኦ ምንድነው የነበረው ብሎ መዘከር በቃል ያለው ነገር ስለሚያስቸግር ለታሪክ እንዲቀመጥ በመጽሐፍ መልክ እየተዘጋጀ ነው። በዶክመንተሪ መልክ እየተዘጋጀ ነው። በመልቲሚዲያ ፐርፎርማንስ የሚዘጋጅ ይሆናል። ይህ ብቻ አይደለም። ለበዓሉ የሚሆኑ የስፖርት ውድድሮች ይኖራሉ። ጊዜውን የሚመጥን ደግሞ የታይም ካፕሱል ይኖራል። ለሚቀጥለው 25 ዓመት ዩኒቨርሲቲያችን የት መድረስ እንደሚፈልግ የዩኒቨርሲቲው ቤተሰብ የሆኑ ተማሪዎች፣ መምህራን፣ ተመራማሪዎች እና ሰራተኞች ምኞታቸውን፣ ትልማቸውን የሚያስቀምጡበት የታይም ካፕሱል ይኖራል። እንደ ሪፖርተራችን ሰናይት ሰይፉ ዘገባ ዩኒቨርሲቲው በቀጣይ ተወዳዳሪና ብቁ የሰው ኃይል ማፍራት የሚችል ጠንካራ ተቋም እንዲሆንም እየተሰራ ስለመሆኑ ተጠባባቂ ፕሬዝዳንቱ አብራርተዋል። አዲስ አበባ ዩኒቨርሲቲ ወደ ራስ ገዝነት ለማሸጋገር የታቀዱ ተግባራት እየተጠናቀቁ ይገኛሉ። ከዚህ ወደፊት አዲስ አበባ ዩኒቨርሲቲ ኢትዮጵያ ለምትፈልገው የከፍተኛ ትምህርት ተቋምነት ራሱን በየጊዜው እየፈተሸ እያሻሻለ ለመሄድ አንድ ምቹ ሁኔታ ተፈጥሮለታል። ይሄም ራስ ገዝነት ነው ብለን እናምናለን። በቀጣዩ ዘመናት ጠንካራ የአፍሪካ የምርምር ዩኒቨርሲቲ ሆኖ ለዓለም ለውጦች ምላሽ የሚሰጥ ከሁሉ በላይ ግን ለኢትዮጵያ ሁለንተናዊ ለውጥ አስተዋጽኦ የሚያደርግ የከፍተኛ ትምህርት ተቋም። ዘገባዎቻችን እንደቀጠሉ ናቸው። በቤንሻንጉል ጉሙዝ ክልል በጥምር ኃይሉና በክልሉ ማህበረሰብ የጋራ ጥረት የተገኘውን ሰላም አጠናክሮ ማስቀጠል እንደሚገባ ርዕሰ መስተዳደር አሻድሊ ሀሰን ገለጹ። ርዕሰ መስተዳደሩ ይህን ያሉት ከጂኦ ስትራቴጂካዊ ኩስመና ወደ ታደሰ ቁመና በሚል መሪ ቃል ለክልሉ ፖሊስ አባላትና አመራሮች እንዲሁም ለአድማ ብተና አባላት እየተሰጠ ባለው ስልጠና ላይ ነው። ወንጀልን በመከላከልና ለአካባቢያዊ ሰላም በመትጋት የፖሊስ አባላት ኃላፊነታቸውን እየተወጡ በመሆኑ ምስጋና ይገባቸዋልም ብለዋል ርዕሰ መስተዳደሩ። በየዘርፉ የደረሱብንን ስብራቶች በመጠገን በታደሰ መንፈስና በተደመረ አቅም የሀገራችን ብልጽግና ከፍታ ለማረጋገጥ ሌት ቀን እየተጋ የሚገኘውን የብልጽግና መንግስት በየወቅቱ የሚያጋጥሙንን ፈተናዎች ፊት ለፊት ታግሎ በመቀልበስ አስደማሚ የእድገት ለውጦች በማስመዝገብ ላይ እንገኛለን። በዚህ ረገድ በተለይም ወንጀልን በመከላከል ከባቢያዊ ጸጥታን በማስከበር የዜጎች ደህንነት በማስከበር ቀዳሚ ኃላፊነቱን በላቀ ትጋት እየተወጡ የሚገኙ የፌዴራልና የክልል የፖሊስ አባላት ሚና የጎላ ድርሻ እንዳለው ይታመናል። በዚህ አጋጣሚ ለስካሁን ሀገራዊና ክልላዊ ስኬት ጉዟችሁ ስላበረከታችሁት የላቀ አስተዋጽኦ በራሴና በክልሉ መንግስት ስም ላቅ ያለ ምስጋና ላቀርብላችሁ እወዳለሁ። ሪፖርተራችን ጀማል አህመድ እንደዘገበው የቤንሻንጉል ጉሙዝ ክልል ፖሊስ ኮሚሽን ኮሚሽነር ሀሩን ኡመር በበኩላቸው ስልጠናው የክልሉን የጸጥታ ኃይል ይበልጥ ለማጠናከር አስቻይ ስለመሆኑ አንስተዋል። ለሀገር ለሁሉም የፖሊስ አመራርና የአባላቶች የተሰጠ የሚገኘው ስልጠና ከክልል እስከ ወረዳ ወጥ የሆነ ተመሳሳይ አቅምና ግንዛቤ ለመፍጠር የሚያግዝ በመሆኑ ሁሉም አመራርና አባላት የሚሰጠው ስልጠና በትኩረት እንዲከታተሉ እየጠየቁን የሀገር መከላከያ ሰራዊት፣ የፌዴራል ፖሊስ እና የክልሉ የጸጥታ ኃይሎችን በጥምር በጋራ እየወሰዱት ያለውን የህግን የማስከበር ስራ በጣም የሚደነቅ ነው። የትምህርት ሪፎርም ስራዎች በትምህርት አግባብነትና ጥራት ማስጠበቂያ ማዕቀፎች ላይ ለውጥ እንዲመዘገብ ማስቻላቸውን የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር ነጋሽ ዋጌሾ ገለጹ። ርዕሰ መስተዳድሩ ይህን ያሉት የክልሉ ትምህርት ቢሮ ሀገር በትውልድ ይገነባል፣ ትውልድ በትምህርት ይገነባል በሚል መርህ በተርጫ ከተማ በተካሄደው ሁለተኛው የትምህርት አስተዳደር ጉባኤ ላይ ነው። የትምህርት ቤቶችን ደረጃ ለማሻሻል የተጀመሩ ጥረቶችን አጠናክሮ ማስቀጠል እንደሚያስፈልግም አሳስበዋል። በምክትል
በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የክልሉ ትምህርት ቢሮ ኃላፊ አቶ አልማው ዘውዴ በበኩላቸው በክልሉ የቅድመ አንደኛ ደረጃ ትምህርትን ለማስፋት በተሰጠው ትኩረት 26 ትምህርት ቤቶች ተገንብተው ለአገልግሎት ዝግጁ እንዲሆኑ መደረጉን አስታውቀዋል። እንደ ሪፖርተራችን ሰለሞን ባረና ዘገባ ይህን ውጤት ለማስቀጠል ተከታታይ ድጋፍና ግምገማ እንዲሁም የተጠያቂነት አሰራር ተጠናክሮ ይቀጥላል ብለዋል። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾች። አሁን ደግሞ በዝርዝር ወደ ያዝነው የውጭ ዘገባችን እናልፋለን። ጀርመን በእስራኤል ላይ ጥላ የነበረውን የጦር መሳሪያ እገዳ ልታነሳ መሆኑ ተነገረ። በሌላ በኩል የጸጥታው ጥበቃ ምክር ቤት የፕሬዝዳንት ትራምፕን የጋዛ ሰላም እቅድ በመደገፍ ውሳኔ አሳልፏል። ሐማስ በጋዛ የዓለም አቀፍ ኃይል ስምሪትን እየተቃወመውም ይገኛል። በላይ በቀለ A German Matador anti-tank system being used by Israel's army in Gaza. ከአሜሪካ ቀጥሎ ለእስራኤል ግዙፍ የጦር መሳሪያም አቅራቢ ናት ጀርመን። በጋዛ ጦርነት ሳቢያም ለእስራኤል የምታደርገውን የመሳሪያ ሽያጭ ባለፈው ነሐሴ ማቆሟ ሲታወስ አዲስ በተደረሰው ተኩስ አቁም ጋዛም በአንጻራዊነት ወደ ሰላም እየተመለሰ በመሆኑ እስራኤል ላይ የተጣለው እገዳ እንዲነሳም ወስኛለሁ ብሏል የጀርመን መንግስት። እገዳው በቀጣዩ ሳምንት ደረጃ በደረጃ መነሳት የሚጀምር ሲሆን በጋዛ ያለውን ሁኔታ እያጠናን ውሳኔ እንሰጣለን ሲል ገልጧል የመንግስት ቃል አቀባይ። በጋዛም የተኩስ አቁም ተከብሮ እንዲቆይና የእርዳታ እንቅስቃሴ ተጠናክሮ እንዲቀጥል ጀርመን ጽኑ ድጋፍ ትሰጣለች በማለትም አክሏል። የጀርመን ቻንስለር ፍሬድሪክ ሜርዝ በእስራኤል ላይ የመሳሪያውን እገዳ ይፋ ሲያደርጉ ከራሳቸው ከወግ አጥባቂ ፓርቲ ሳይቀር የሰላ ትችት ገጥሟቸው እንደነበር ይታወሳል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር የጀርመንን ውሳኔ በማድነቅ ሌሎች በእስራኤል ላይ ማዕቀብ የጣሉ መንግስታት ተመሳሳይ እርምጃ እንዲወስዱ ጠይቀዋል። ጀርመን ለእስራኤል በስፋት ጦር መሳሪያ ከሚያቀርቡ ዋነኛ ሀገሮች አንዷ ስትሆን ከ2019 ጀምሮ ባሉ 3 ዓመታት የጸረ ታንክ ቦምቦችና ጥይቶችን ጨምሮ እስራኤል ከውጭ ካስገባችው ጦር መሳሪያ 30 በመቶውን መሸፈኗ ይነገራል። ይህ በእንዲህ እንዳለ የመንግስታቱ ድርጅት ጸጥታው ጥበቃ ምክር ቤት በፕሬዝዳንት ዶናልድ ትራምፕ የጋዛ የሰላም ዕቅድ ላይ የድጋፍ ውሳኔ ማሳለፉ ተነግሯል። ሮይተርስና አልጀዚራ ሌሊቱን ባሰራጩት ዘገባም የትራምፕን የሰላም ዕቅድ ለመደገፍ የቀረበውን ረቂቅ በአብላጫ ድምፅ አጽድቋል። የረቂቁ መጽደቅ በጋዛም ዓለም አቀፍ አረጋጊ ኃይል እንዲሰፍር ፈቃድ የሚሰጥ ነው ተብሏል። ዓለም አቀፉ ኃይል በጋዛ የሽግግር አስተዳደር እንዲመሰረት የሚያደርግ ሲሆን በአረጋጊው ኃይል ለመሳተፍ ፈቃደኛ የሆኑ ጥቂት ሀገሮች መኖራቸውን የአሜሪካ ባለሥልጣናት ገልጸዋል። ሐማስ ረቂቁን አደገኛናም ጋዛ ሰርጥ በዓለም አቀፍ ሥልጣን ስር እንዲገዛ የሚያደርግ የፍልስጤምን ሉዓላዊነት የሚጥስ ነው ሲል አጣጥሏል። በመጨረሻም የስፖርት ዜና። የካሪቢያን ደሴት ሀገሯ ኩራሳው በታሪኳ ለመጀመሪያ ጊዜ ለዓለም ዋንጫ ለማለፍ የ90 ደቂቃዎች ዕድሜ ብቻ ቀርቷታል። ኩራሳው ዛሬ ሌሊት ከጃማይካ ጋር በምታደርገው ግጥሚያ 1 ነጥብ ማግኘት ለታላቁ መድረክ በቀጥታ ያሳልፋታል። ይበልጣል ሰውነት ዝርዝር አለው። 156,000 የህዝብ ቁጥርና 171 ስኩዌር ኪሎ ሜትር ስፋት ያላት ትንሿ ሀገር ኩራሳው በታሪኳ ለመጀመሪያ ጊዜ ለዓለም ዋንጫ ለማለፍ ከጫፍ ደርሳለች። በቀድሞ የኔዘርላንድ ብሔራዊ ቡድን አሰልጣኝ ዲክ አድቮካት የምትመራው የካሪቢያን ሀገሯ ዛሬ ሌሊት ከሜዳዋ ውጭ ተጉዛ ከጃማይካ ጋር በምታደርገው ጨዋታ 1 ነጥብ ማሳካት ከቻለች በቀጥታ ማለፏን ታረጋግጣለች። ይሁንና አድቮካት በዛሬው ጨዋታ ቡድናቸውን አይመሩም። የ78 ዓመቱ አሰልጣኝ ከቡድኑ ጋር አብረው ወደ ኪንግስተን ቢጓዙም በቤተሰብ ጉዳይ ምክንያት ወዲያውኑ መመለሳቸው ተዘግቧል። ኩራሳው ጥረቷ ከሰመረላት ከአይስላንድ ቀጥሎ በዓለም ዋንጫው የተጫወተች በህዝብ ቁጥር ትንሿ ሀገር ትሆናለች። ከቬንዙዌላ 37 ማይል ርቀት ላይ የምትገኘው ኩራሳው የኔዘርላንድ የቀድሞ ቀይ ግዛት ናት። አሁንም የኔዘርላንድ መንግስት አካል ናት። ነገር ግን ራሷን የቻለች ሀገር እንጂ ግዛት አይደለችም። ከ10 ዓመት በፊት በፊፋ የሀገራት የደረጃ ሰንጠረዥ 150ኛ ላይ ተቀምጣ የነበረችው ኩራሳው በዚህ ጊዜ ወደ 82ኛ ከፍ ብላለች። በሜክሲኮ፣ ካናዳና አሜሪካ በጋራ በሚሰናዳው የ2026 የዓለም ዋንጫ የተሳታፊ ሀገራት ቁጥር ከ32 ወደ 48 ከፍ ማለቱና አዘጋጅ ሀገራት ያለ ማጣሪያ በቀጥታ ማለፋቸው ለኩራሳው
በረከት ይዞላት መጥቷል። የዲክ አድቮካት ቡድን በማጣሪያው ካደረጋቸው 9 ጨዋታዎች በ7ቱ አሸንፏል። ካለፉት 3 ጨዋታዎች 7 ነጥብም ሰብስቧል። በጥቅምት ወር ጃማይካን በሜዳው አስተናግዶ 2-0 ካሸነፈ በኋላ ከትሪንዳድና ቶባጎ ጋር 1-1 ተለያይቷል። የ9ኛ ዙር ግጥሚያውን ባለፈው አርብ ከሜዳ ውጭ ከቤርሙዳ ጋር አድርጎ 7-0 በሆነ ሰፊ ውጤት አሸንፏል። ኩራሳው በመጨረሻው ዙር ዛሬ በ1 ነጥብ ከምትበልጣት ጃማይካ ጋር ነው በኪንግስተን የምትጫወተው። ሀገሪቱን ለዓለም ዋንጫው ለማሳለፍ ከጫፍ የደረሱት አሰልጣኝ ዲክ አድቮካት እጅግ የዳበረ ልምድ ካላቸው አንጋፋ አሰልጣኞች መካከል አንዱ ናቸው። የ78 ዓመቱ አድቮካት ከዚህ ቀደም የኔዘርላንድ ብሔራዊ ቡድንን በ3 አጋጣሚዎች አሰልጥነዋል። አውሮፓዊት ሀገር በ1994 የአሜሪካ ዓለም ዋንጫ እስከ ሩብ ፍጻሜ ድረስ የገሰገሰችው በዲክ አድቮካት እየተመራች ነበር። ኔዘርላንዳዊው የተባበሩት አረብ ኤምሬቶች፣ የደቡብ ኮሪያ፣ የቤልጂየም፣ ሩሲያ፣ ሰርቢያና ኢራቅ ብሔራዊ ቡድኖችንም አሰልጥነዋል። የደቡብ ኮሪያን ብሔራዊ ቡድን በ2006 የጀርመን ዓለም ዋንጫ ጥሎ ማለፍ ውስጥ እንዲገባ ማስቻላቸው ይታወሳል። አድቮካት በክለብ ደረጃ ፒኤስቪ ሬንጀርስ፣ ዜኒት ሴንት ፒተርስበርግ፣ ሰንደርላንድና ፌኖርድን አሰልጥነዋል። የኩራሳውን ብሔራዊ ቡድን የተረከቡት በጥር 2024 ነበር። በሀገሪቱ የእግር ኳስ ፌዴሬሽንና በተጫዋቾች መካከል ከክፍያ ጋር በተያያዘ የተፈጠረው ውዝግብ በንግግር ከተፈታ በኋላ የ2026 የዓለም ዋንጫን አልማ ነው ኩራሳው አንጋፋውን አሰልጣኝ የቀጠረችው። ውጥናቸው የሚሳካ ከሆነ በዓለም ዋንጫ ቡድን የመራ በእድሜ አንጋፋው አሰልጣኝ ተብለው ስማቸው በታሪክ መዝገብ ላይ ይሰፍራል። በ71 ዓመታቸው የግሪክ ብሔራዊ ቡድንን እየመሩ በ2010 የደቡብ አፍሪካ ዓለም ዋንጫ ላይ የተሳተፉት ኦቶሪ ሀገል የአንጋፋነት ክብረ ወሰኑን የያዙ አሰልጣኝ ናቸው። ኩራሳው በኔዘርላንዳዊ አሰልጣኝ ከመመራቷ ባሻገር 22 ተጫዋቾቿ በኔዘርላንድ ሀገር የተወለዱ ናቸው። እነዚህ ተጫዋቾች አይወለዱባት እንጂ የቤተሰቦቻቸው የዘር ሐረግ የሚመዘዘው ከካሪቢያን ደሴት ሀገሯ ነው። ስብስቧ የሮተራሙን አማካኝ አርጃኒ ማርታ፣ የሚድልስቦሮን አጥቂ ሶንት ጃሃንሰን እንዲሁም አሁን ላይ በሼፊልድ ዩናይትድ የሚገኘውን የቀድሞ የማንቸስተር ዩናይትድ አማካኝ ታሂት ቾንግን ጨምሮ በአውሮፓ ሊጎች የሚጫወቱ በርካታ ተጫዋቾቿን የያዘ ነው። ምንም እንኳ ኩራሳው ነጥብ መጋራት በቀጥታ ለማለፍ በቂዋ ቢሆንም የተሻለ የማሸነፍ ቅድመ ግምት የተሰጣት ግን ለጃማይካ ነው። በቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ ስቲቭ ማክላረን የምትመራው ጃማይካ በታሪኳ ለሁለተኛ ጊዜ በዓለም ዋንጫው ለመሳተፍ ትጫወታለች። 1998 የፈረንሳይ ዓለም ዋንጫ ለመጀመሪያ ጊዜ የተሳተፈችበት ነው። በዛሬው ጨዋታ ማንም ይሸነፍ ማን የኮንፌዴሬሽኖች ጥሎ ማለፍ ውስጥ ገብቶ ሁለተኛ እድሉን መሞከር ስለሚችል እምብዛም ለጫና አይዳረግም። ተመልካቾች 6 ሰዓት ላይ የጀመረው ዜና ኢትዮጵያ በተከታተላችሁት መልኩ የዛሬ ቆይታውን አጠናቀቀ። አብራችሁን ስለነበራችሁ እናመሰግናለን። መታሰቢያ ደረጀና ማህሌት ታደለ ከዳይሬክተራችን ግዳይ ገብረ ህይወት ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን ከእናንተ ጋር ቆይታ አድርገናል። ከኛ ጋር ስለነበራችሁ በድጋሚ እናመሰግናለን። በሰላም ዋሉ።